አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊማት ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ቪዲዮን ከመጀመሪያ በፊት ማለት ነው ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ኮሜንት ማድረጋችሁን እንዳትረሱ። ኢንሻአላህ በአላህ ፍቃድ ዛሬ መሰራላችሁ። በአንዳንድ ምክንያት ሊሆን ይችላል ፔሪድ የቀረባችሁ ሰዎች እድሜያችሁ እስከ 45ም ቢሆን ችግር የለውም፣ ተጠቀሙትና እድላችሁን ሞክሩ። ኢንሻአላህ ቢዝኒላህ ተዓላ ሁሉም ነገር የተሻለ ይሆናል። ከዚያ በተረፈ ደግሞ መድኃኒት በመጠቀም እንዲሁም መርፌ በማስቀበር በእንደዚህ አይነት ምክንያቶች ፔሪዳችሁ የቀረባችሁ እናንተ የምታውቋቸው ጓደኛም ካላችሁ ማለት ነው ይህንን ነገር ለእያንዳንዱ ማለት ነው እንዲደርስ ትብብራችሁን እጠይቃለሁ። ከዚያ በተረፈ ደግሞ ኢንሻአላህ ዛሬ እሱን ነው የማሳያችሁ። ምክንያቱም በጣም ብዙ ሴቶች እኔ ባለፈው በሰራሁት በፔሪድ ኬዝ ማለት ነው ብዙ ሴቶች የተወሰኑ ሴቶች ማለት ነው ሰርቶላቸዋል፣ የተወሰኑ ሴቶች ደግሞ አልሰራላቸውም እና ሌላ ስራልን ብለውኝ ያው በእነሱ ምክንያት ነው ይህንን ቪዲዮ የምሰራው። ኢንሻአላህ ሰርቼ ዛሬ ያሳያችኋለሁ። የሆርሞን ችግር ራሱ ያለባችሁ ሴቶች የሰምሰም ወተት እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ቪዲዮን እስከ መጨረሻ ድረስ ተከታተሉኝ እላለሁ። መጀመሪያ የምናዘጋጀው ለፔሪድ ነው። የፔሪዱን ነው የማሳያችሁ። አብሽ ነው። አብሽና ቀረፋ ነው። የተፈጨ ቀረፋና የተፈጨ አብሽ ማለት ነው። እኔ ጋር ያለው ያልተፈጨ አብሽ ነው። እናንተ የተፈጨ ካላችሁ የተፈጨውን አዘጋጁ፣ ከሌላችሁ ደግሞ ያልተፈጨውን መጠቀም ትችላላችሁ ማለት ነው። የምናዘጋጀውም እነዚህን ሁለቱን እናዘጋጃለን። ከዚያ በኋላ ትኩስ ውሃ ነው የምናዘጋጀው። ትኩስ ውሃ እናዘጋጃለን። አሳያችኋለሁ እንዴት እንትን እንደምለው ማለት ነው ስትጠቀሙ ማለት ነው። እኔ ግማሽ ማንኪያ ካልኩኝ ግማሽ ማንኪያ ነው የምትጠቀሙት። ሙሉ ማንኪያ ካልኩኝ ሙሉ ማንኪያ፣ የሻይ ማንኪያ ከሆነ የሻይ ማንኪያ አላችኋለሁ። ትልቁን ማንኪያ ካልኩኝ ትልቁን ማንኪያ፣ የትልቁን ማንኪያ ግማሽ ካልኩኝ የትልቁን ማንኪያ ግማሽ። እንዳታበዙ የምትጠቀሙትን ነገር ማለት ነው። ቀረፋ ማለት ነው ደም የማውረድ እንትን አቅም አለው። በጣም ነው ቀረፋ ፔሪድ ላይ ያላችሁ ሰዎች አንዳንዴ አሁን ቀረፋ በጣም የምትጠቀሙ ሰዎች ፔሪድ ደም በጣም እንዲወርድ ያደርጋልና እሱን ነገር እንዳትጠቀሙ። የምትጠቀሙት እንደው አለ አይደለ አንዳንዴ በጣም የሆነ እንደ ስጋ አይነት ውስጣችሁ ማለት ሆድ በጣም ቁርጠት የሚበዛባችሁና እንደ ስጋ አይነት ነገር እየተቆራረጠ የሚወርድ ከሆነ አንድ ግርፋ ሻይ ጠጡ ጠዋት ላይ በባዶ ሆዳችሁ ማለት ነው። ከዛ ውጭ ቀረፋ ማለት ነው በጣም አትጠቀሙ። ምክንያቱም ደም በጣም ነው የሚያበዛው ቀረፋ ማለት ነው። ኢንሻአላህ ዛሬ እሱን ይሄን ላሳያችሁ። እሺ ያው የዚህን ያህል ግማሽ ነው የምትጠቀሙት። እቺ ትንሿ ማንኪያ ነች። እናንተ በትልቁ ማንኪያ ግማሽ ነው የምትጠቀሙት። ይህንንም እንደዛው። እሺ ከዚህ በኋላ ውሃ ነው የምንጨምረው። ውሃውን ደግሞ የምታደርጉት 250 ሚሊ አለች አይደለ የሃይላንድ ዕቃ፣ እችኛዋን ማለት ነው 250 ሚሊ ነች። 250 ሚሊ ነው የምትጠቀሙት ውሃ ማለት ነው። ያው እኔ ለእናንተ ለማሳየት ስለሆነ ያው ዝም ብዬ ልጨምር። ከዚያ በኋላ ትከድኑትና ለ10 ደቂቃ ጠብቁታላችሁ ከድናችሁት ማለት ነው። ከዚያ በኋላ አጠቃቀሙ እንዴት እንደሆነ ታውቃላችሁ። ጠዋትና ማታ በባዶ ሆድ ነው የሚወሰደው። ለምሳሌ አንደኛ ነገር እንቅልፋችሁንም ያስተካክልላችኋል። ሌላው ደግሞ ማታ ልትተኙ ስትሉ ምግብ ከበላችሁ ቢያንስ ከ2-3 ሰዓት በኋላ የምትጠቀሙት፣ ጠዋት ደግሞ ስትነሱ በባዶ ሆዳችሁ የምትጠቀሙት ማለት ነው። እስከ 5 ቀን የምትጠቀሙትም ፔሪዳችሁ ሊመጣ 5 ቀን ይቀረዋል አይደል? ያው እናንተ ታውቁታላችሁ የፔሪዳችሁ መምጫ ቀን ማለት ነው። ባይመጣም ሌላ ጊዜ ፔሪዳችሁ በየትኛው ቀን ሲመጣ እንደነበረ እርግጠኛ ነኝ ታውቁታላችሁ። ከዚያ ለ5 ቀን ወደዚህ ትስቡና 5 ቀን ሲቀረው መጠቀም ትጀምራላችሁ። ልክ ፔሪዳችሁ
የሚመጣበት ቀን ድረስ ማለት ነው። ከዚያ በኋላ እንደዛ እያደረጋችሁ ለ5 ቀን ትጠቀሙታላችሁ። ከዚያ በኋላ ታቆማላችሁ። ካልተሳካላችሁ አሁንም የሚቀጥለው ወር እንደዚህ እያደረጋችሁ ነው የምትጠቀሙት። ኢንሻአላህ ቢዝኒላህ ተዓላ ማለት ነው በ4 ቀን ውስጥ በ5 ቀን ውስጥ እንደሚመጣ በአላህ ፍቃድ እኔ እርግጠኛ ነኝ። እናንተ ግን ሞክሩት። ከዚያ በተረፈ ደግሞ የሰሊጥ ወተት እንዴት እንደምታዘጋጁ አሳያችኋለሁ። እሱንም የምታዘጋጁት ለምን አይነት ሴቶች ነው? መውለድ ለማትችሉ ሴቶች ነው። ሆርሞናችሁን ኢንሻአላህ በአላህ ፍቃድ ሆርሞን ያስተካክላል። ከዚያ በተረፈ ደግሞ የምትጠቀሙት በሳምንት 2 ጊዜ ብቻ ነው። ምክንያቱም ስብ አለው፣ በጣም ስብ ስላለው በሳምንት 2 ጊዜ ብቻ ነው የምትጠቀሙት። ከዛ በላይ መጠቀም የለባችሁም። የአጥንት ችግር ያለባችሁ ሰዎች ደግሞ የፕሮቲን ችግር ያለባችሁ ሰዎች ያን ሁላ ነገር ነው የሚያስተካክለው ሰሊጥ ማለት ነው። ሰሊጥ በጣም ብዙ ነገር እሺ እንግዲህ እቺን የመነከነች 50 ግራም ነው የምትጠቀሙት። 4 ከዚያ 250 ግራም ውሃ ማለት ነው። ያው 250 ግራም ቢስሚላህ እስኪደቅ ማለት ነው። በደንብ አድርጋችሁ ነው የምትፈጩት፣ እንትን እንዳትሉ እግራራችሁ ያስተው ደርሷል ማለት ነው። ከዚያ እዚህ በኋላ እናጣራዋለን። እናንተ ነጩን ብትጠቀሙ በጣም ወተት ነው የሚመስለው፣ ነጩን ሰሊጥ ማለት ነው። እኔ ቡኒውን ሰሊጥ ነው የተጠቀምኩት፣ ለዛ ነው እንደዚህ የሆነው። እሺ እንግዲህ ይኸው በማሽን ተመተዋል። ከዚህ በኋላ የምታደርጉት እናንተ ከፈለጋችሁ በማር በፈለጋችሁት ነገር ማለት ነው መጠቀም ትችላላችሁ። ባዶም ይጠጣል፣ በጣም ነው የሚጣፍጠው ባዶ ራሱ ማለት ነው። እሺ እንግዲህ ይኸው ኦኬ። የረሳሁት ነገር ይሄኛው ተፈጭቶ ተጣርቶ የቀረው ነው። ይሄኛው ህፃናት ልጆች ካላችሁ ኩኪስ መስራት ትችላላችሁ በዚህ ማለት ነው። ዱቄት አድርጋችሁ እና ቢስሚላህ
በጣም ነው የሚጣፍጠው። እና እንግዲህ ይኸው እንደዚህ እያደረጋችሁ እየሰራችሁ ተጠቀሙ እላለሁ። በተለይ ደግሞ መውለድ ለማትችሉ ሴቶች ነው ይህንን መጠቀም ያለባችሁ። በሳምንት 2 ጊዜ ብቻ እንዳታበዙ። ምክንያቱም ስብ አለው። ስብ ስላለው ስቡ በጣም ኦቨር ነው። ለዚህ በሳምንት 2 ጊዜ ብቻ የምትጠቀሙት ማለት ነው። እና እንዴት እንደዚህ እያደረጋችሁ ተጠቀሙ እላለሁ። ከዚያ በተረፈ ደግሞ ቪዲዮዬን ለምታውቁት ጓደኞቻችሁ ሴቶችም ወንድም ይሁን ሼር ምናምን አድርጉልኝ፣ ብዙ ሰው እንዲመለከትልኝ። ያው አሁን እንግዲህ ይሄ ፔሪዮዱ ነው። እንደዚህ እያደረጋችሁ አጣሩት። እሺ አጣርታችሁ ነው የምትጠቀሙት። ያው 250 ሚሊ ትክክለኛው ይሄ ነው። እሺ ይሄኛውን ደግሞ ማለት ነው 50 ግራም ሰሊጥ 50 ግራም ሰሊጥ በ500 ሚሊ ውሃ ነው የምትመቱት በማሽን ማለት ነው። የዚህን 2 ጊዜ ማለት ነው። ይሄ 250 ሚሊ ነው። የዚህ 2 ጊዜ ማለት ነው የምታደርጉት። ያኔ ግልጽ እንዲሆንላችሁ ነው። ከዚያ በኋላ እንደዚህ እያደረጋችሁ ሰሊጡን ስሩ እላለሁ። ከዚያ በተረፈ ያው በሌላ ቪዲዮ እስክንገናኝ ሰላም አለይኩም። በነገራችን ላይ ማለት ነው ይሄ በጣም ነው ፓወር የሚሰጠው። በጣም የሰሊጡን አሰራር ልጅ ለመውለድ ያለ ጊዜ ያረጣችሁ ሴቶች የሰራሁት ቪዲዮ አለ፣ ከዚህ ቀጥሎ ያለ ቪዲዮ ማለት ነው። ሄዳችሁ እሱን ተመልከቱ። ከሱ ጎን ለጎን ደግሞ ይህን ታዘጋጃላችሁ ማለት ነው። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ ያስቀምጡልኝ እላለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም አለይኩም።